አዎ ከኔ ምንድን ነው የምትፈልገው? ያገሽ ነው እንጂ እኔ ምንም የለኝም። ልበልሽ እንደ ያገሽ ነው እንጂ። እሺ ይኸው ይሄ ምን አድርገው ሰነፍ ስለሆንሽ ነው። ቆይ ግን የት ነው ያመጣኸኝ? መቼም ልጅሽ ከከተተችሽ መጋዘን ይሻላል። እንደዛ ከሆነ በቃ አሁን ስገላት ፈጣሪ መጥቶ እጄን ያዘኛል። እባክህ ልለምን ተልወስድ ነው። የት? እሱን ስንት ታይዋለህ? አይ ካልነገርሽኝ አልሄድም። እንዴ እሱ ሰርፕራይዝ ነው እኮ ንገሪኛ። እንዴ አቤል ሰርፕራይዝ እኮ ስሜትም አይገኝም። እሱ ሰው አዋዚ ብቻ ግን ለአቤል ብላ ተናጭለት። ወይዘሮ ማሚቴ አሁን ላይ ደግሞ በልጇ መታገቷ ቀርቶ አሁን በእዩ ታግታለች። እዩ ከአጋቹ ጋር በመተባበር ዛሬ ላይ ማሚቴን ለግሉ ዳግም አንግቷታል። ማሚቴንም እንግዲህ ምንድን ነው ከኔ የምትፈልገው በማለት እየጠየቀችው ቢሆንም እዩ የምፈልገውን ነገር ታውቂያለሽ፣ አሁንኑ ለአመታት ስትፈልጊያት የነበረችውን ልጅሽን ከምጎዳብሽ የምፈልገውን ነገር ታደርጊያለሽ በማለት እያስፈራራት ይገኛል። ርብቃም ለአቤል ባለፈው ስራ መስራት እፈልጋለሁ፣ ስራ መጀመር እፈልጋለሁ ባለችው መሰረት ዛሬ ለሪች አማክራታለች። ሪችም በሀሳቧ ተስማምታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ድራማን ክፍል 41 ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ ነባሮች አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። በባለፈው እዩ ለአጋቹ ሲመክረው አይተን ነበረ። እኔ መሰለኝ ግን ርብቃንና አቤልን ደግሞ እንዲያግት እያሰበ ነበር የመሰለኝ። ነገር ግን ከአጋቹ ጋር በመተባበር ወይዘሮ ማሚቴን ከማቲ እጅ አስወጥተው ለብቻ እንዲያግቷት ነበረ የተስማሙት። ዛሬ ላይም እንግዲህ ከመጋዘን ወጥታ ወደ ሌላ ማገቻ ክፍል ገብታለች። እዩም እንዴት ነው ተመቸሽ ወይ? ከልጅሽ መጋዘን መቼም እዚህ ሳይሻልሽ አይቀርም እያላት ይገኛል። አንተ እርኩስ፣ አንተን ሀድን ይህን ሁሉ ነገር የምታደርገው ቆይ ምንድን ነው የምትፈልገው? በማለትም ማሚቴ እዩን ጠይቃው ነበር። እዩም የምፈልገውን ነገር ታውቂያለሽ፣ የማታደርግልኝ ከሆነ ለአመታት ስትፈልጊ የነበረች ልጅሽ ዛሬ በእኔ እጅ ላይ ነው የምትገኘው። አንቺ ስትፈልጊያት ያላገኝሻትን እኔ ግን በእጅ ያስገብቻታለሁ በማለት እንግዲህ ይነግራታል። ልጄን ያስገኘኝ እንኳ አንተ ሳትሆን ለአመታት ስለምነው የነበረ ፈጣሪ ነው ሊያሳየኝ የቻለው። ስለዚህ ልጄን አንድ ነገር እንዳታደርጋት በማለት ነው የተናገረችው። እዩም አሁን ላይ ልጅሽ በመዳፌ ነው ያለችው፣ መግደልም ማዳንም እችላለሁ፣ ምንም አታመጭም እያላት ይገኛል። ገና አይቼ ያልጠገብኳትን ልጄን አንዲት ነገር እንዳታደርግብኝ በማለት እንግዲህ ማሚቴም እየተመጸነችው ትገኛለች። አጋቹም ማቲን በመደወል እዚህ መተሽ እንድንነጋገር እፈልጋለሁ፣ ይህም በስልክ አይሆንም፣ በአካል ላገኝሽ እፈልጋለሁ በማለት ይቀጥራታል። እሷም በመምጣት እንግዲህ ይህን ቦታ እንዴት ነው ግን የምትወደው በማለት ጠይቀው ነበር። ያው ለሁሉም ነገር ምቹ ስለሆነ ነው በማለት ይነግራታል። አሁን የምነግርሽ ከበድ ሊልሽ ይችላል፣ ነገር ግን ሴትዮዋ አመልጣኛለች በማለት ይነግራታል። እንዴት ነው እንደዚህ የሚሆነው? አንተም ብሎ ደግሞ አጋች በማለት እንግዲህ ከአጋሹ ጋር ግብ ግብ ብትፈጥርም ግን እጅግ በመናደድና በመበሳጨት ነበረ ወደ ቤቷ የተመለሰችው። ርብቃም እንግዲህ አቤልን ከመኝታው በመቀስቀስ ተነሳ፣ ወደ ውጪ እንውጣ፣ ልብስህን ቀይር በማለት ከእንቅልፉ ትቀሰቅሰዋለች። አቤል ግን የትም መሄድ አልፈልግም፣ መተኛ ነው ፈልገው አሁን ተይንግላትም። እሷ ግን ልተው አልቻለችም። የት ነው የምንሄደው በማለትም ጠይቋት ነበረ። እሱ ሰርፕራይዝ ነው፣ ስትደርስ ነው የምታየው፣ ናተነስ በማለት እንግዲህ ፈቃደኛ ሆኖ ወጥተዋል። እዩም እንግዲህ ለማሚቴ ምግብ በማምጣት ቢላትም በአንተ እጅማ አልበላም በማለት እንግዲህ ትነግረዋለች። ምንም ባልወልድህም እኮ ጡቴን አጥብቼ አሳድጌ ያለው በእናት ላይ እንዴት እንደዛ ያለ ግፍ ትፈጽማለህ በማለትም ብትናገረው የማላቀውን የእናት ፍቅር እንዳስብ ነበር እንደምታደርገው አላቅም እናት በማለት ነው የመለሰላት።
ነገር ግን አሁን በደንብ አውሬ ስለምትታሰሪ ቢላትም ምንም ማለው ነገር የለም ከአንተ እጅ ተንበላ ይልቅ ከዛ ከጠባቂው ጋር ብፋጠጥ ይሻለኛል በማለት ነው የነገረው። አዙም እንግዲህ ከእናቷ ስልክ በመደወል ነይ እዚሁ አብረን እንኖር እየተባለች ትገኛለች። አዙ ግን እጅግ በጣም ከብዷታል። ምክንያቱም እዛ ሄዳ ምንም የምታደርገው ነገር የለም። ደግሞ እዚህ ሆና ቤተሰቦቿን መርዳት እንጂ እዛ ሄዳ የቤተሰቦቿ ሸክም መሆን አልፈለገችም። ማቲም የማሚቴን ማምለጥ ከሰማች በኋላ ወደ ቤት በመምጣት እጅግ ተነዳ ስልኳን ራሱ ወርውራ ነበረ የተቀመጠችው። ይሁም ስፖርት እየሰራ ስለነበረ ምን ሆነች ነው እንደዚህ የተናደድሽው በማለት ጠይቋት ነበረ። ምክንያቱም የተናደደችበትን ያውቃል። ነገር ግን ማስመሰል ስላለበት ለምንድን ነው እንደ የተናደድሽው ምን ሆነች ነው ንገሪኝ እንጂ እያለት ይገኛል። እሷ ግን ተወይ በቃ አትጠይቀኝ ብትለውም እሱ ከመጠየቅ ወደኋላ አላለም። በመጨረሻም በቃ ታልነገርኩት አይፋታኝም በማለት ነው መሰለኝ ማሚት ያመለጠች በማለት ትነግረዋለች። ምን ማለት ነው? የት ሄዳን ያመለጠችው? እንዴት አመለጠች? በማለት እንግዲህ የማስመሰል ስራውን እየሰራ ነበር እዩ። ነገር ግን የወሰዳት ያው እዩ ነው እንደምናውቀው። ማቲም እጅግ በመበሳጨት እንኳንም ጠፋች ሲጀመር አልፈልጋትም በማለት ትናገራለች። በቃ ተስፋ ቆረጥሽ፣ ይህን ያክል ነበር ብርታትሽ በማለት እዩ ቢነግራትም እሷ ግን በቃ በረራ የተነጎዳ ነው፣ ስለዚህ እንኳን ጠፋች እንደውም አልፈልጋትም በማለት ትነግረዋለች። የርብቃ አጎትም እንግዲህ አዙን ተጠራጥሯታል። ለሪችም እያወራት ነበረ። ይችልሽ ግን እንዴት ነው ታስተማምናለች ወይ በማለት አይ በፊት የእሱ ነበረች፣ ነገር ግን አሁን ላይ ከኛ ጋር ናት በማለት ትነግረዋለች። እንዴት አወቅሽ ግን ማነው እዚህ ቤት ያመጣት በማለትም ጠይቆ ነበረ። ያ አዞ ነው ያመጣት፣ ነገር ግን አሁን እሷ ከኛ ጋር ነው የምትሰራው በማለት ነግረዋለች። እንዲሁም ደግሞ እየጨፈረች ስታሳየው ሁሉ ነበር። ቢጠበቁ እንግዲህ ወደ ቤት ቶሎ ያልተመለሱት ርብቃና አቤል የት እንደሄዱ ባይታወቅም ነገር ግን እንደወጡ አልተመለሱም። ሳይመጡ አልተኛም እስኪ ደውይላቸው በማለትም የርብቃ አባት ሪች ደውላላቸው ነበረ። ሪችም ከደወለች በኋላ እነ ርብቃ ደህና እንደሆኑና እንደሚመጡ ትነግረዋለች። እንዲሁም ደግሞ የርብቃ አጎት አዙን ጠይቋት ነበረ። የጠየቃትም ስለ ማሚቴ ነበር የጠየቃት። በሌላ ስሟ ስለጠየቃት ማናት እሷ ደግሞ ስትለው አይ ማሚቴ ማለት ነው፣ ምን ያክል ታውቂያታለች፣ ስለ ህይወቷ አስታውርታች ታውቃለች በማለት ጠይቋት ነበረ። አዙ ግን ምንም ነገር አውርተኛ አታውቅም ስለ ህይወቷ፣ ያው ሌላውን ነው እዚህ የምንተዋወቀው፣ ምን እንዳሳለፈች ግን ነግራኝ አታውቅም በማለት ነግረዋለች። የርብቃ አጎት እንግዲህ የቀድሞ ባለቤቱ ናት። ማቲም ደግሞ የእነሱ ልጅ ናት ማለት ነው። ነገር ግን እናቷንም አባቷንም ሳታውቅ ማቲ አሁን ከሀገር ለመውጣት እየተዘጋጀች ትገኛለች። በቃ ልተኛ ብሎ ወደ ውስጥም ከገባ በኋላ ሪች ላይ እንግዲህ ሰዓት ብቻ እጇን አካባቢ እያየች ነበረ። ምን እንዳየች ባይታወቅም ወይ ብላ ነበረ የጮኸችው። ምን እንዳየች እንግዲህ በቀጣይ ቪዲዮ ነው የሚታየው። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ እያልኩኝ ሰናበታችኋለሁ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።